32 ሰከንዶች እየቀሩ ጨዋታው መጠናቀቁን በፊሽካቸው ማረጋገጣቸውና በኋላ መቀጠላቸው ትንሽ ጥያቄ ተነስቷል። የበለጠ ትኩረት ያስፈልጋል። የፀሐዩ መጠን ግን ሰበብ ማብዛት ሳይሆን 9 ሰዓት ላይ የሚከናወኑ ጨዋታዎች አይደለም እንቅስቃሴ ለማድረግ ለመጫወት ብቻም ሳይሆን ለመቆም ራሱ ቆሞ 5 ደቂቃ ለመቆየትም የሚያስቸግር ሌሎች አማራጮችን መጠቀም ነበረበት። ምናልባት አቡበከር ሳኒ በፍጹም ቅጣት ምት ውስጥ የመጀመሪያ ጎል አህመድ ሁሴን 10ኛ ደቂቃ የመጀመሪያ ጎል ለአዳማ ከነማ። አህመድ ሁሴን ከበደና ለግብ ጠባቂው አሰልጣኝ መሰረት ወልደማርያም ማሲንጋ አስደሳች አጋጣሚ ሆኗል። አይነት ቴክኒክ ነው። አቡበከር ሳኒን እዚህ ጋር በረም ማርነቅ ያለብን ይመስላል። ድሪብሊንጉ በጣም አሪፍ ነው። ሁለት ተጫዋቾችን የቀነሰበት መንገድ በጣም ቆንጆ ነው። አህመድ ሁሴን ትክክለኛው ቦታው እዚህ ጋር ነው ብለን ባለፈው ጨዋታ ላይ ስንናገር ነበር። ትክክለኛው ቦታ ላይ ተገኝቶ ይሄን ግሩም ጎል ማስቆጠር ችሏልና ለአዳማ ከነማ አስገራሚ አጃምር ነው እያደረጉ የሚገኙ ጎላም የምትገባቸው ይመስለኛል። በቁጥር በዛ ያሉ ቢጫ ማሊያ የለበሱ ተጫዋቾች ከኳስ ጀርባ ይገኛሉ። በሬስ ዲፌንስ በዚህ ሰዓት ዳዊት ካሳው አማራጮችን እየተመለከተ ይገኛል። 5 የአዳማ ከነማ ተጫዋቾች ቢጫ ማሊያ የለበሱ አሰልጣኝ ማሪያኖ ባሬቶ የበለጠ ትኩረት የሚሰጡባቸው አሰልጣኞች ናቸው። በዚህ ሰዓት ምናልባት ቢኒያም ፍቅሩ ጎል ሸገር ከተማ የመጀመሪያው 1 ሰዓት ወይም 60ኛው ደቂቃ ላይ ወደ ጨዋታ ተመለሰ። አዲስ ፈራሚው የመጀመሪያ ጨዋታ የመጀመሪያ ጎል ለዶክተር ኢያሱ መርዓ ጽድቅ አዲስ አየር ንጹህ አየር የሚተነፍሱበት የፎይታ አየር የሚተነፍሱበት ሰዓት ነው። ትናንትና ሁለተኛው ጎል በዚህ አይነት መልኩ ነበር የተቆጠረው። ብሩክ ሙሉ ጌታ በተለየ ቴክኒክ የመጀመሪያ የሊግ ጎሉን አስቆጥሯል። ቢኒያም ፍቅሩ እንደዚህ አይነት ስፔስ የሚሰጡት ከሆነ ሊቀጣቸው ይችላል የሚል ሀሳብ ስናነሳ ነበረ። ጉልበት አለው፣ ፍጥነት አለው። ለእንደዚህ አይነት ተጫዋች ከጀርባ የሚጣሉ ኳሶች በጣም አደገኞች ናቸውና ቢኒያም ያንን እድል ነው ያገኘው። ናትናኤል ዘለቀ ነው ኳሱን በሚገርም ሁኔታ በትሪቬላ ኳሱን ማቀበል የቻለውና አስደናቂ አጨራረስ ነው በቢኒያም ፍቅሩ በኩል የተመለከተው። ሸገሮች ጥሩ ሰዓት ላይ ወደ ጨዋታ የመለሰቻቸውን ግብ ማግኘት ችለዋል። ምናልባት አስደናቂ ቴክኒክ ጀቤሳ ሚኤሳ ምናልባት ጎል ጀቤሳ ሚኤሳ የመጀመሪያ ኳስ ንክኪ የመጀመሪያ ጎል የሄኖክን ሰንጣቂ ኳስ እዚህ ጋር ማርነቅ ያለብን ይመስለኛል። ከጨዋታ ውጪ አይመስልም። የሄኖክን አስደናቂ ሰንጣቂ ኳስ ነው ማርነቅ ያለብን። አጨራረሱ ደግሞ በጣም አስገራሚ ነው። ጀቤሳ ገና ገብቶ ተቀይሮ እንደገባ ነው ወደ ግብነት ኳሷን መቀየር የቻለው። ሸገር በጥሩ ሰዓት ላይ እንዲመራ አስችሎታልና አጨራረሱን በደንብ ማርነቅ ያለብን ይመስለኛል። ቺፕ አርጎ ነው ኳሱን ማስቆጠር የቻለው። አስደናቂ አጨራረስ በጀቤሳ በኩል ከመመራት ተነስቶ መሪ መሆን ችሏል። ጀቤሳ ሚኤሳ የጎሉ ባለቤት ነው። የአሰልጣኞች ቡድን አባላት የደስታ አገላለጽ ሁሉንም ነገር ሊነግረን ይችላል። ሸገር ከተማ በዚህ ሰዓት ቢኒያም አይትን ሄኖክ አዱኛ 2 ፍሪዝ ጸጉር ተጫዋቾች ወይም ድሬድ ጸጉር ተጫዋቾች፣ አንደኛው አቀባይ፣ አንደኛው ጎል አስቆጣሪ። 2-2 ምናልባት 2-1 ሸገር ከተማ እየመራ 3ኛ ጎል ሊያገኝ ይችላል። ዮሴፍ ቡልቻ ሹራ ምናልባት ሚሊዮን ኃይሉ ሸገር ከተማ ተነስቶ 17 ነጥብ የጣለው ሸገር ከተማ ምናልባት በዚህ ሰዓት ጎል አዳማ ከነማ አላዛር ሽመልስ ተቀይሮ የገባ ሌላ ሱፐር ሰብ የሆነው ነገር ምንድን ነው? 4 ጎሎች መዘናጋትን በሸገር ከተማ ተከላካዮች በኩል ተመልክተናል። በቁመት አጠር ያለ ተጫዋች ነው። ዘነበ ከድር ነው ኳሱን ጫና አሳድሮ ኳሱን ማውጣት የሚገባው የነበረው ዘነበ ከድር ነው። ያንን ማድረግ አልቻለም። አዳማ ከነማዎች በሚገርም ሰዓት ላይ አቻነት ግብ ማግኘት ችለዋልና በጣም ድራማ የሆነ ጨዋታ ነው። ማርክ 4 ጎሎች ሸገር ከተማ ከነገሌ አርሲ ጋር እዚህ ሜዳ ላይ 2-0 እየመራ 2-1 እየተመራ 2-1 እየመራ አሁን 2-1 ዮሴፍ ታረቀኝ ጀቤሳ ሚኤሳ ተቀይሮ ገብቶ መጀመሪያ ኳስ ንክኪ ጎል አስቆጠረ። ደስታውን የገለጸበት መንገድ ግን ትኩረትን ይስብ ነበረ። በዚህ ሰዓት ምናልባት አላዛር ሽመልስ ጎል
አዲስ ኮከብ አዳማ ከነማ አላዛር ሽመልስ አስደናቂ የመጀመሪያ ኳስ ንክኪ ቢናማ የተነው ለጎል የተመቻቸ ኳስ በዚህ ነገር ማቀበል የቻለው ዋው! የግል ክህሎቱን ተጠቅሞ ነው አላዛር ሽመልስ ጎሉን ማስቆጠር የቻለው። የባህሩን ፊት ተመልክተን ስሜቱን በደንብ መመልከት እንችላለን ብዬ አስባለሁ። አላዛር ሽመልስ አስደናቂ ቅያሪ ነው በአዳማ በኩል የተመለከት ነው። አሸናፊ የምታደርገውን ጎል በራሱ በግራ እግሩ ማስቆጠር ችሏልና ለአዳማ ጣፋጭ ድል ነው። ማርክ ዋው! አዳማ ከነማ በአዲስ አበባ ስታዲየም ሀዲያ ሆሳዕና ላይ ጎል ማስቆጠር የሚታወቅ ነው። ሄኖክ አዱኛ አራተኛ ጎል ፍለጋ ሄኖክ አዱኛ ጎል በተመሳሳይ እዚህ ቦታ ላይ ነው ጎል የሚያስቆጥረው። ሄኖክ አዱኛ ከቅጣት መልስ ወደ ሜዳ ተመልሶ አራተኛ የሊግ ጎል፣ ሶስተኛ የፍጹም ቅጣት ምት ጎል። አንድ ጎል ብቻ ነው በክፍት የጨዋታ እንቅስቃሴ ወልዋሎ ዓዲግራት ዩኒቨርሲቲ ላይ አስቆች። አዳማ ከነማ 3 ሸገር ከተማ 3